እየወጡ መሆኑ ይታወቃል። ምዘናውን ማለፍ ያልቻሉ ሰራተኞች እጣ ፋንታ ምን ሊሆን ይችላል? አብዛኞቹ ሰራተኞች እየጠየቁ ይገኛሉ። ይህንና ስለ አዲሱ የመንግስት ሰራተኞች መመሪያ ዝርዝር መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሁለት መረጃዎችን ወደ እናንተ ይዘን እንመጣለን። የመጀመሪያው መረጃ የመንግስት ሰራተኞች እንግዲህ ተሻሽሎ የወጣው አዋጅ አለ 1353 2017 ላይ እሱ ላይ ስለ ደሞዝ፣ ስለ ሰራተኛ መልቀቅ እንዲሁም በአዲሱ የምዘና ስርዓት ያላሟሉ ሰራተኞች የስንት ወር ደሞዝ ተሰጥቷቸው እንደሚባረሩ የሚገልጽ መረጃ ነው። በሁለተኛ ደረጃ የኮንዶሚኒየም ቤቶች እየተሰሩ ናቸው የሚል መንግስት እንግዲህ መግለጫ ሲሰጥ ነበረ። በዚህ ምን ያህል ቤቶች ተሰሩ፣ የንግድ ቤቶች፣ ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ የመኖሪያ ቤቶች ምን ያህል ናቸው የሚለው በመረጃ የተደገፈ መረጃ ወደ እናንተ ይዘን እንመጣለን። አብራችሁን እንድቆዩ እንጋብዛለን። በመጀመሪያ የመንግስት ሰራተኞች እንግዲህ ተሻሽሎ በወጣው አዋጅ 1353 2017 ላይ በክፍል 3 የደሞዝ ስኬል ማስተካከያ የሚል አንድ አንቀጽ አለው። በዚህም የደሞዝ ማስተካከያ ማንኛውም ከፍተኛ እውቀትና ችሎታ ያለው ባለሙያ ለመሳብ፣ ለማቆየት፣ ሰራተኛውን ለማትጋት፣ የስራ ውጤቱን ለማሻሻል የሚያስችል የደሞዝ አከፋፈል ስርዓት የሚወስን መሆኑን ይናገራል። የመንግስትን የፋይናንስ አቅም፣ የህዝቡን አጠቃላይ የኑሮ ሁኔታ፣ የዋጋ ደረጃዎችን ግሽበትና አግባብነት ያለው ሌሎች ሁኔታዎች ባገናዘበ መንገድ እያጠና ለሚኒስትሮች ምክር ቤት አቅርቦ የሚያጸድቅ መሆኑን የሚገልጽ መረጃ አለው። ሌላው ለእያንዳንዱ የስራ ድርሻ መነሻና ከፍተኛ የደሞዝ ስኬል እንደሚያመለክት ያሳያል። ይህም በከፍተኛ ደሞዝ ጣሪያ በየ4 ዓመቱ አጥንቶ ለሚኒስትሮች ምክር ቤት እንግዲህ የመንግስት ሰራተኞች በየ4 ዓመቱ እንደሚጠና ነው እዚህ ጋር የሚያሳየው ማለት ነው። ክፍል 14 ላይ የሰራተኛ ቅነሳን በተመለከተ ማንኛውም የመንግስት ሰራተኛ የስራ መደቡ ሲሰረዝ ይቀነሳል ይላል። መደቡ ከተሰረዘ የሚቀነስ መሆኑን ያመለክታል። መስሪያ ቤቱ ሲዘጋ ይሄ በየትኛውም የስራ ደረጃ የሚታወቅ ነው። ትርፍ የሰው ኃይል ሲኖር እና ያለ በቂ ምክንያት ዝውውርን ካልተቀበለ ሲያዘዋውሩት ወይም ወደ ሌላ የስራ ዘርፍ ሲዘዋወር የማይቀበሉት ከሆነ እነዚህ በአራት መሰረታዊ ነገሮች ሰራተኛው እንግዲህ ሊቀነስ ይችላል ነው የሚለው። ሲቀነስ ምን ያገኛል የሚለውን በዝርዝር የምናየው ይሆናል። ሰራተኞችን አዋጅ መሰረት በማድረግ ዝርዝር መረጃውን ሰብለ ወንጌል ይዛልን ትቀርባለች። ተከታትለን እንመለስ። የብቃት ምዘናን ማለፍ ያልቻሉ ሰራተኞች ለጡረታ እድሜያቸው ያልደረሱና ከ25 ዓመት በታች ያገለገሉ የ2 ዓመት የተጣራ ደሞዝ ተከፍሏቸው ከስራው ይሰናበታሉ ተባለ። የፌዴራል የመንግስት አገልግሎትና አስተዳደር ፖሊሲ የፌዴራል የመንግስት ሰራተኞች አዋጅ ቁጥር 1353/2017 ለማስፈጸም አዋጁ መውጣቱም ተጠቁሟል። ነባሩ የመንግስት ሰራተኞች አዋጅ ቁጥር 253/2010 ሙሉ ባለመሆኑ አዲሱ አዋጅ መዘጋጀቱ የተነገረ ሲሆን አዲሱ አዋጅ 16 ክፍሎችና 151 አንቀጾች ያሉትና በነጋሪት ጋዜጣ ታትሞ ሲወጣ ቁጥር እንደሚሰጠው ተብራርቷል። አዲሱ የመንግስት ሰራተኞች አዋጅ ይዟቸው የመጡ አዳዲስ ጉዳዮችም በዝርዝር ተቀምጠዋል። አዋጁ የተፈጻሚነት ወሰኑ ከነባሩ የመንግስት ሰራተኛና ተቋማት በተጨማሪ የመንግስት አገልግሎት አሰጣጥ ላይ ተፈጻሚ ይሆናልም ተብሏል። መስሪያ ቤቶችና ሰራተኞች ተግባራትን ሲያከናውኑ የስራ ባህልና የስራ አመራርን ተከትሎ መሆን እንዳለበት እሴቶችን አስቀምጠዋል። ከመንግስት መስሪያ ቤት መዋቅራዊ አደረጃጀት ጋር የህዝብ ብዛት፣ የሚሰበሰብ ገቢ፣ የቆዳ ስፋት ቁጥጥር የሚደረግበትና ከፌዴራል ተቋማት ጋር የተናበበ መሆን እንዳለበት፣ የደሞዝ ስኬል በፌዴራል ደረጃ በየ4 ዓመቱ የሚወሰነው የስራ ደረጃ የብቃት ምዘናን ማለፍ የቻሉ ሰራተኞች በሚመለከት ለጡረታ እድሜያቸው ያልደረሱና ከ25 ዓመት በታች ያገለገሉ 2 ዓመት የተጣራ ደሞዝ በአንድ ጊዜ ተከፍሏቸው ከስራ ይሰናበታሉ። 25 ዓመት አገልግለው እድሜያቸው ከ50 እስከ 55 ለሆኑ ሰራተኞች ጡረታ የሚወጡበትን ሁኔታ አመቻችቷልም ብለዋል። የመንግስት መስሪያ ቤት አገልግሎት አሰጣጥን ለማዘመን የአንድ ማዕከል ስርዓት የመዘርጋት ግዴታ ተቀምጧልም ብለዋል። ሁኔታዎች ሲያስገድዱ ብቃትን መሰረት በማድረግ አንድን የመንግስት ሰራተኛ ከ1 ዓመት ላልበለጠ ጊዜ ከፍ ያለ የስራ መደብ ላይ በተጠባባቂነት እንዲሰራ ማድረግ ይቻላል። በፊት በውክልና ጥቅም ሳያገኝ ይሰራ ነበር። አሁን ግን በተጠባባቂነት ሲሰራ የተጠባባቂነት አበል እንደሚከፈለውና ተጠያቂነት
ጭምር ተቀምጧል። የመደበኛ የስራ ሰዓት በፊት በሳምንት 39 የነበረው አስፈላጊ ሆኖ በተገኘ ጊዜ የአንድ የመንግስት ሰራተኛ በሳምንት ከ39 ሰዓት ሳያንስ እና ከ48 ሰዓት ሳይበልጥ ይሆናልም ተብሏል። አንድ እናት ከ3 ወር ያልበለጠ ህፃን ልጅ ለማሳደግ በጉዲፈቻ ከተረከበች የ3 ወር እንደ ወሊድ ፈቃድ እንዲሰጥ ፈቅዷል። በስራ ላይ በአደጋ ምክንያት ለሚከሰት ሞት ለቤተሰቦቹ የ1 ዓመት ደሞዝ እንደሚከፈልም ተቀምጧል። መስሪያ ቤቶች የሰራተኞችን ዲጂታል የመረጃ ቋት ማደራጀት አለበት። ይህም በተለያየ ምክንያት በሚፈጠር ችግር ሰራተኞችን ማህደር ለመጠበቅ የታሰበ ነውም ተብሏል። ኦዲትና ኢንስፔክሽን ላይ የመንግስት ተቋማት አገልግሎቱን በህግ ስለመሰራቱ የማረጋገጥ ስራ እንደሚሰራ አዋጁ በአዲስ ያካተታቸው ጉዳዮች ናቸው። ለአዋጁ ማስፈጸሚያ ደንብና መመሪያዎች እንደሚወጡም እንደሚያስፈልግ ይናገራል። ቅጥር ዝውውር እድገትን መሰረት ያደረገ ስልጠና ማግኘት እንዳለባቸው፣ ነፍሰ ጡር የሆነ ሴቶችን የመንግስት ሰራተኛ በቅጥር ወይም በደረጃ እድገት ወደ ሌላ መደብ መድቦ ማሰራት የተከለከለ መሆኑን ይናገራል። ይሄ አይፈቀድም። ነፍሰ ጡር የሆኑ ሴቶችን በቅጥር ወይም እንግዲህ የስራ መደብ ወደ ሌላ የስራ መደብ በደረጃ እድገት አይቻልም ይላል። እንግዲህ በጣም መብት አይጥስም ወይ የሚለውን እንግዲህ ብዙዎች የተነጋገሩበት እንደነበረ እናስታውሳለን። ሌላው ከዚህ አዋጅ ላይ የዲሲፕሊን ቅጣትን በተመለከተ ብዙ አንቀጾችን እዚህ ላይ ማውጣት ችለዋል። የመጀመሪያው ህጋዊ ትዕዛዝን ባለማክበር በቸልተኝነት የሚመጣ ጉዳይ አለ። ጉዳዮችን ሆን ብሎ ማዘግየት፣ ተቋሙን አደጋ የሚጥል ነገር መስራት፣ በቀላሉ የዲስፕሊን እርምጃዎች ምክንያት 3 እና ከዚያ በላይ ቀናት ከቀረ፣ በስራ ቦታ በጠባጫሪ ከሆነ መደባደብ፣ ስካር፣ አደንዛዥ ዕፅ፣ ጉቦ መቀበል፣ በስራ ቦታ ለህዝብ ሞራል አለመጨነቅ የመሳሰሉት ከዚህ ጋር የሚሄዱ ጉዳዮች ናቸው። እነዚህን እንግዲህ ከዲሲፕሊን አንፃር በአዲሱ አዋጅ ተሻሽለው የቀረቡ ናቸው ማለት ነው። ሰራተኛን ከስራ አግዶ ስለማቆየት አዋጁ ምን ይላል የሚለው ነው። እንግዲህ ማንኛውም የመንግስት ሰራተኛ ከስራ አግዶ ማቆየት የሚቻለው ከተጠረጠረበት ጉዳይ ጋር አግባብ ያለው ማስረጃዎችን በማበላሸት በመደበቅ ወይም በማጥፋት ምርመራውን ያሰናክላል ተብሎ ሲታሰብ ነው። ሌላው በመንግስት ንብረት ላይ ተጨማሪ ጉዳት ያደርሳል ተብሎ ከታሰበ፣ ሶስተኛ ከተከሰሰበት ጥፋት ክብደት አንፃር የሌሎች ሰራተኞች ሞራል የሚነካ ከሆነ፣ እንዲሁም የተፈጸመ የሚባለው ጥፋት ከስራ ያስወጣል ተብሎ ሲገመት፣ እንዲሁም በአገልግሎት አሰጣጥ ተገልጋዮችን ማጉላላትና ማማራሩ ከበቂ መረጃ በላይ ተያይዞ ሲገኝ ታግዶ ሊቆይ ይችላል ማለት ነው። ከደሞዝ ታግዶ የሚቆይ ከ2 ወር ለማይበልጥ ጊዜ ይሆናል ማለት ነው። እስከ 2 ወር እንግዲህ ሰራተኛ ታግዶ እንደሚቆይ ይናገራል ማለት ነው አዋጁ ላይ። ሌላው ወደ የጋራ መኖሪያ ቤቶች ስንሄድ እንግዲህ የቤቶች ልማት ጉዳይ እስካሁን መፍትሄ አላገኘም። 20 ዓመታት ሙሉ እንግዲህ ቁጭ ብሏል። በዓለም ታሪክ የጋራ መኖሪያ ቤቶች ሰርቶ ለማስረከብ እንግዲህ ቃል የገባ አንድ ተቋም ወይም ድርጅት ወይም መንግስት 20 ዓመታት የሞላው ተቋም መቼም በዓለም ተሰምቶ ይታወቃል ተብሎ አይገመትም። የኛ ሀገር ደግሞ የበለጠ የሚያስከፋው በ20 ዓመትም በውሉ መሰረት ያለ ማስረከብ ነው። ሌሎች አዳዲስ በፖለቲካ በተለያዩ ሂደቶች ሌሎች አዳዲሶችን እያስገቡ ተጠቃሚ ማድረግ አንደኛው ችግር እየሆነ የመጣ ነው። የአዲስ አበባ ነዋሪዎች እንግዲህ ለኮንዶሚኒየም የመጀመሪያ ዙር የተመዘገቡት 1997 ላይ ነበረ። የ1997 መጨረሻ አካባቢ ነበረ። እንግዲህ ከነሱ ውስጥ ከፊሎቹ ቤት እንደደረሳቸው ይታወቃል። ከዚያ በኋላ 2005 ላይ እንደገና ምዝገባ ተካሂዶ የመጀመሪያው ዙር ሁለተኛው ዙር ብንቆጥር እንኳን ይሄው ድፍን 13 ዓመታት ተቆጠሩ ማለት ነው። ተመዝገበው ቤቱን ሳያዩ እንግዲህ የሞቱ አሉ፣ ተወልደው የጎረመሱ አሉ። ቤቱ ግን እስካሁን የለም። ዳዋ አንጀቱን አስሮ ልጆቹን በድሎ እንደ ባንዲራ አረንጓዴ፣ ቢጫ፣ ቀይ ፍርፍር ቋጥሮ ወደ ስራ እየሄደ በተስፋ ኖሮ ይሄው እስከ ዛሬ ግን ቤቱ ምንም ነገር ለውጥ ሊያይበት አልቻለም። ቃሉን የሚጠብቅ ተቋምም ሆነ መንግስት በሀገሩ የለም። የድሃ እንባ የሚያባብስ እንጂ የሚያብስ እንደሌለ ሁላችንም የምናውቀው ነው። ይባስ ብሎ ደግሞ ድሃ ተርቦ የቆጠበውን ቤት ካድሬዎቹ በነፃ ለፋርሴ ቡላ እና ገጽታ ግንባታ እንደ ግል ንብረታቸው ሲያከፋፍሉት ይውላሉ። እንግዲህ እንደምናየው ነው።
ልክ ከመከላከያ የተቀነሰ ከአካባቢ ጥሮታ ምና የወጡ ከዚህ አካባቢ የተፈናቀሉ ወዘተ እያሉ የሚዲያ ገጽታ ግንባታ የሚሰሩም አሉ። በቲክቶክ ያገኙትን ሁሉ የሚሰሩበት የድሃ ገንዘብ ነው። 20 ዓመት ሙሉ እንግዲህ የማይፈጸሙ ተጠያቂነት የሌለው ዝርክርክ አሰራር ተፈጥሯል ማለት ነው። ይህ ቻይና ሀገር ቢሆን እያንዳንዱ የዚህ ተቋም ሰዎች በአደባባይ ይሰቀሉ እንደነበር እንግዲህ ምንም ግልጽ ነው። የሌቦች ማጠራቀሚያ ምሽግ ነው። ከበደላቸው ይበልጥ ደግሞ የሚያናድደው ድፍረታቸውና ፈጣጣ መሆናቸው። በ5 ዓመት አንዴ ይመጡና የሚመጻደቁት እጅግ ትየለሌ ናቸው። በእነሱ ችሮታ የሚሰጥ ነው የሚመስላቸው። ሀብቱ የህዝብ የመንግስት መሆኑን ይረሱታል። በዚህም እንደ የቤታቸውን አስረክቡን በውላችን መሰረት ቢባሉ እንኳ ብርህ ባንክ ላይ የተቀመጠ ይወልድልሃል፣ ሌላ የተለየ ነገር ለኛ የሰጠህ ነገር የለም እስከማለት እየተናገሩ ያሉበት ሁኔታ አለ። ይሄ እንግዲህ አሳፋሪ ሁኔታ ነው። በአጠቃላይ ከቅርብ ጊዜ ወዲህ ጥያቄዎች እየበዙ ነው። 13 ዓመታት የቤት ባለቤት ለመሆን በታማኝነት ብንጠብቅም ይኸው እስካሁን ኮንዶሚኒየም ሊደርሰን አልቻለም። የዜጎች አንገብጋቢ ጉዳይ ነው። ይሄን ሊፈታ ይችላል የፍትህ እንጂ የፖለቲካ ጥያቄም አይደለም ሲሉ ነዋሪዎች በተለያየ ማህበራዊ ሚዲያ ላይ ይጠይቃሉ፣ ሀሳቦቻቸውን ያወርዳሉ። እንደምታዩት እንግዲህ ምንም የተደረሰበት ጉዳይ የለም ማለት ነው። ከዚህ ጋር ተያይዞ ምናልባት ምስሉ ላይ እንደምታዩት የኮንዶሚኒየም ቤቶች ኮንዶሚኒየም ቤቶች ሳይቶች አሉ። አሁን እንግዲህ በተወሰኑ መረጃዎች እነዚህ የተወሰኑ መረጃዎች ናቸው ማለት ይቻላል። አያት 1፣ አያት 2፣ በሻሌ፣ ቦሌ ቡልቡላ 1፣ ቦሌ ቡልቡላ 2፣ ቱሪስት አካባቢ፣ መሪሎ፣ እህል ንግድ፣ ሰሚት፣ ክራውን፣ ሰንጋተራ እነዚህ እጣ ያልወጣባቸው አሉ። እጣ የወጣባቸው የመኖሪያ ቤቶች የነበሩባቸው ነው። ያልወጣባቸው ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ ምን ያህል ቤቶች አሉ? ድምር እንግዲህ ከዚህ በፊት ተሰርተው ማለት ነው የተሰሩ እስካሁን ምን ያህል ተሰሩ የሚለውንም እንዳለ የምናይ ይሆናል። አጠቃላይ ቤቶች በዚህ መልኩ ቁጥራቸው ያሳያል ማለት ነው። አሁን እየተሰሩ ያሉት ምን ያህል ናቸው የሚለውን እንግዲህ መረጃ ማግኘት አልተቻለም። ወደፊት በዚህ ዙሪያ መረጃዎች ይገኛሉ ብለን እናስባለን። ይሄ እንግዲህ ከዚህ በፊት ሲሰሩ የነበሩ ከነዚያ መካከል እስካሁንም ያልተሰጡ እንዲሁም ለባለ እጣ የተሰጡም አሉ። ሁለት አይነት ነው፣ የንግድ ቤቶችም አሉ፣ መደበኛ ቤቶችም አሉ ማለት ነው። ሰራጩ አብዛኞቹ ዜና የሆኑ የሚመጡ መረጃዎች የሐሰትና የማህበረሰቡን የአካባቢውን ሰው የልብ ትርታ እያነበቡ የውሸት መረጃዎችን የሚያሰራጩ ሰዎች አሉ። ስለዚህ ትክክለኛና ወቅታዊ መረጃ ለማግኘት ከሚመለከተው አካል እየጠየቅን ያለንበት ሁኔታ ነው ያለው። አሁን ላይ ግን እየተሰሩ ያሉት ቤቶች ምን ያህል ናቸው የሚለውን የተጠናቀቁ ቤቶች፣ በሂደት ላይ ያሉ፣ የተጀመሩ፣ ሊጀመሩ የታሰቡ የሚሉ አጠቃላይ የቤቶችን ዝርዝር መረጃ በሚቀጥለው ይዘን እንመጣለን። እስካሁን ግን ገላንጉራ አካባቢ 25000 ቤቶች እንደተጀመሩ የሚያሳይ መረጃ አለ። አሰልጠኛ አካባቢ፣ አየር ጤና አካባቢ ተወሰኑ ቤቶች የተጀመሩ አሉ። ግን ትክክለኛ መረጃው ምን ያህል ነው የሚለውን በቅርቡ ከሚመለከታቸው አካል መረጃውን ወደ እናንተ ይዘን እንመጣለን። እስከዚያው ስለነበረን ቆይታ እናመሰግናለን። መልካም ጊዜ